ሁሉም መንገዶች ወደ ኢየሱስ አይወስዱንም። ሁሉም አደባባዮች ደግሞ ኢየሱስን አያሳዩም። እግዚአብሔር ቃል ሲናገር እግዚአብሔርን የሚፈልግ ሰው እግዚአብሔር መኖሩንና ለሚፈልጉትም ለሚያገኙት አይደለም ገና ለሚፈልጉትም ዋጋ እንደሚሰጥ ማመን አለበት። ጌታ ይሰጣል፣ ዋጋ ሪዋርድ ያደርጋል። ሰዎች ምንጭ በፈለቀ ቁጥር ምንድነው ብሎ ይሄዳሉ? መፍትሄ ነው ብሎ ይሄዳሉ። በቃ ምክንያቱም ምንጭ በፈለቀ ቁጥር መፍትሄ ይኖራል። ግን ምንጩን የሚያፈልቀው መፈለግ ጥሩ ነው። የህይወት ምንጭ ኢየሱስ ለዚህ ነው። እኔ ምንድነኝ አለ? የህይወት ውሃ ነኝ እና መርካት እሱን በመጠጣት ነው። እግዚአብሔርን ቃል ዛሬ የምንካፈለው ከመኃልየ ምዕራፍ 3 ቁጥር 1 ጀምሮ ያለውን ክፍል ነው። እንግዲህ እንዳልፈጥን አንዳንዴ የገባው ሰው ለማስረዳት ልክ እሱ የተረዳው ያህል ቶሎ ይፈጥናል። አንዳንድ አስተማሪዎች ያጋጥማቸው፣ አንዳንዴ እኔ ራሴን እንደዛ አገኛለሁና እንደዛ እንዳልሆን እየተጠነቀቅኩ እንግዲህ የእግዚአብሔርን ቃል እንካፈላለን። እግዚአብሔርም ያስተምረናል። ክብር ሁሉ ለእግዚአብሔር ይሁን። መኃልየ ምዕራፍ 3 ከቁጥር 1 እስከ 4 ያለውን ክፍል ነው የምንመለከተው። ይህን ክፍል እንግዲህ እግዚአብሔር በነዳኝ መጠን አጥንቼዋለሁና ምዕራፍ 3 ላይ ሁሌ ብሬክ ያስይዛል። አንዳንድ እየፈጠናችሁ ሄዳችሁ የምትቆሙበት ምን ሆና ነው እቺ ሴትዮ የተኛችው እቺ ሙሽሪት እላለሁ ሁሌና ስለ መንፈሳዊ እንቅልፍ ነው። ቃሉን እስቲ እናንብበው። እግዚአብሔር ይረዳናል፣ ያስተምረናል። እንዲህ ይላል። ሌሊቱን ሁሉ በአልጋዬ ላይ ሆኜ ውዴን ተመኘሁት፣ ነገር ግን አላገኘሁትም። ተነስቼ ወደ ከተማይቱ እወጣለሁ፣ በዋና ዋና መንገዶችና በአደባባዮች እዘዋወራለሁ፣ ውዴንም እፈልገዋለሁ። ስለዚህ ፈለግኩት፣ ነገር ግን አላገኘሁትም። በከተማይቱ ውስጥ ሲዘዋወሩ የከተማይቱ ጠባቂዎች አገኙኝ። እኔም ውዴን አይታችኋል አልኳቸው። ከእነርሱ ጥቂት እልፍ እንዳልኩ ውዴን አገኘሁት፣ ያዝኩት ይላል። እዚህ ጋር እናቆማለን። ይሄ ክፍል የሚያስገርመኝ እንዳልኩኝ ከአንድና ሁለት ስታነቡ ነው ሞር የሚገባችሁ። እንደው በኋላ ቤትም ስትሄዱ አንብቦት እንዴት አይነት ጥሩ የፍቅር ጊዜ እንደነበራቸው። ያዘኝ፣ እቀፈኝ፣ ውዴ ውብ ነው፣ እንዴት አይወደድ እያለች ነው የምትጀምረው ከዛ። እና ይሄ ቤተ ክርስቲያንና ክርስቶስ ጋር ያለውን ሪሌሽንሺፕ ነው የሚያሳየው። ግን 3 ላይ ስትደርስ ተኛች። መንፈሳዊ እንቅልፍ ነው የሚናገረው። ይሄ ስትተኛ በጣም የሚያስገርመው ሌሊት ሆነ፣ ጨለማ፣ በጨለማ ነው የሚለው። በአልጋዬ ላይ ተኝቼ ይላል እንግሊዘኛው። ይሄኛው ሌሊት ይላል፣ የእንግሊዘኛው ትርጉም ናይት ነው የሚለውና በአልጋዬ ላይ ተኝቼ ምን አንኳል ውዴን ተመኘሁ አለች። በአንድ ወቅት እኮ አጠገብ ላጠገቡና ውበቱን የምትናገርለት እንዴት አንተ እኮ ቆንጆ ነህ፣ ሰዎች ቢወዱ ምን ያስደንቃል እያለች ስለሱ የምትናገረው። እቀፈኝ፣ በእጅ መዳፍ ላይ አድርገኝ፣ ጥለኸኝ አትሂድ፣ ምንም በቃ ከጌታ ጋር መዋል ማደር መኖር። ስለዚህ ነው የምታወራው፣ ቅርብ ለቅርቡና። እና 3 ላይ ስትደርስ ግን እንቅልፍ ያዛትና ተኛች ይላል። አሁን ወሬ የለም፣ ምኞት ነው ያለው። ተኝታ ምን አለች? 3ን ብትመለከቱ ሌሊቱን ሁሉ በአልጋዬ ውዴን ተመኘሁ። አሁን መመኘት ሆነና ተመኘሁት፣ ነገር ግን አላገኘሁትም አለች። እና በጣም ገረመኝ። እንዴት ሆና ነው የተኛችው? ሰዎች ታውቃላችሁ፣ ከጌታ ጋር ባለን ሪሌሽንሺፕ ውስጥ አንድ ነገር የተረዳሁት ነገር ምንድን ነው? ጨለማ ካለ መተኛት አለ አይደል እንዴ? እኔ አሁን አንድ ችግር አለብኝ። ያው ሰዎች ልምድ አላቸው። እኔ ማታ ሰራለሁ ብዙ ሰዓት። ላይፌን በሙሉ የሰራሁት ሰከንድ ሺፍት የሚባል ነው። ከ4 እስከ 12 ከ6 ፒኤም እስከ 2 ኤኤም ምናምን ነውና፣ ግን 3 o'clock ላይ ሲስተም ሸዳውን ያደርጋል። ወይ 3 ወይ 3:30 ሌሊቱን ሙሉ ለመስራት የሆነ ነገር ቢዚ ማድረግ አለበት አይምሮዬን። ለምንድን ነው ግን? ይሄ የኔ ብቻ አይመስለኝም፣ የሁሉም ሰው ነው። ማታ የሚሰሩ ሰዎች በጣም ይሄ ቻሌንጅ እንዳለባቸው አውቃለሁ። ቀን ላይ እንኳን ተኝተው እስካይጠግቡ ድረስ። ምክንያቱም ጨለማ ከእንቅልፍ ጋር የተያያዘ ነገር ነው። እና እቺ ሙሽሪት መንፈሳዊ እንቅልፍ ውስጥ እንድትገባ ያደረጋት ነገር ምንድነው? ጨለማው ነው።
የእግዚአብሔር ቃል እንደዛ ነው የሚለው። እና ይሄን ክፍል ስመለከት ኤፌሶን ምዕራፍ 5 ቁጥር 14 ላይ ምን ይላል? ብርሃን የበራበት ነገር ሁሉ ግልጽ ሆኖ ምን ይላል? ይታያል። ምክንያቱም ሁሉ ነገር እንዲታይ የሚያደርገው ብርሃን ነውና። ስለዚህ አንተ የተኛህ ንቃ፣ ከሙታንም ተነሳ፣ ክርስቶስም ምን ይልሃል? ያበራልሃል። ምን ብለናል? መኝታ የሚመጣው መኝታ ሲመጣ ጨለማ አለ። በቃ ግን ተነስተህ ቁም። ማን ያበራልሃል? ስለ ብርሃንና ስለ ጨለማ በጣም ብዙ መናገር ይቻላል። ግን አንድ የምናውቀው ሲምፕል እውነት ምንድን ነው? ይሄ ቤት ጨለማ ሲሆን አንዴ ብርሃን ስታበሩ አይገርማችሁም? ብርሃን መሆኑ አይደለም፣ ጨለማ የት እንደሄደ አስባችሁ ታውቃላችሁ? ጨለማው በቃ ዝም ብሎ just disappear። የእግዚአብሔር መንፈሳዊም ዓለም ውስጥ እንደዚህ አይነት ነገር አለ። ክርስቶስ ሲያበራልን በላይፋችን ውስጥ ሲያበራ መንፈሳችን ህይወታችን ውስጥ የእግዚአብሔር መገኘት ሲበዛ የችግሮቻችን የእንቆቅልሾቻችን መፈታት ሁሉ አንዳንዴ ሰዎች እኮ የሚያርፉት እኮ መጽሐፍ ቅዱስ እረፉ ምን ሲሆን እኔም ምን ሲሆን አምላክ መሆኔን ምን ስታሉ አምላክ ነው እግዚአብሔር መሆኔን ስታውቁ ነው የሚለው። እረፉ እኔም አምላክ እንደሆንኩ እወቁ። ክብር ለእግዚአብሔር ይሁን። እና አንዳንዴ በዚህ ውስጥ እናልፋለን። በቃ በመንፈሳዊ መተኛት ውስጥና ሌሊቱን ሁሉ በአልጋዬ ላይ ሆኜ ውዴን ተመኘው፣ ነገር ግን አላገኘሁትም። በአልጋ ላይ ሆኖ ተኝቶ በመመኘት ውድ አይገኝም አይደል? በላይፍ ውስጥ ባይዘዌ ፕሮካስቲኔሽን ነው። እና ኢቭን በመንፈሳዊ ዓለም ብቻ ለላይፋችሁ እንኳን ልታደርጉት ይሄን ነገር አደርጋለሁ ብላችሁ ስቴፕ ወስዳችሁ ከዚህ በኋላ እናደርጋለሁ ይሄን ለማድረግ ደግሞ ይሄን እርምጃ ወስዳለሁ ካላላችሁ ሁሌ እንደተመኛችሁ ነው። አንዳንድ ሰዎች በላይፋቸው ውስጥ ለምሳሌ ስራ ኖሯቸው እግዚአብሔር ቢዝነስ እንዲሰሩ ከሰራቸውና ስራቸው ላይ የሚከፈላቸው ነገር ደግሞ ጥሩ ከሆነ ጥሩ ኢንሹራንስ ካላቸው ወይ ልጆች ካሏቸውና ሪስኩን ይፈራሉ ይሄኛውን ለመውሰድ አይደል? ላይፋቸው ሁሉ ግን ምን ይላሉ? ያኛው ነገር እግዚአብሔር ያስቀመጠው ራእይ ስለሆነ በቃ ሁሌ ያስቡታል፣ ማድረግ ይፈልጋሉ። አገልግሎትም አንዳንድ ሰው አይታችሁ እንደሆነ እግዚአብሔርን በዚህ ኤሪያ አገለግላለሁ፣ ነገ አገለግላለሁ፣ ተነገ ወዲያ አገለግላለሁ። ግን ይገርማችኋል እግዚአብሔር በውስጣችሁ ካስቀመጠ መውጣት አለባችሁ። ይቺ ሙሽራ ይሄ ነው ችግሯ፣ ትመኛለች። በጣም የሚያስገርመው ደግሞ የምትመኘው እንዲሁ ሳይሆን ውዴ እያለች ነው። ትወደዋለች እኮ ከሱ ጋር መሆን ትወዳለች፣ እሱም ማግኘት ትወዳለች። ውዴ እያለች ነው የምትመኘው። አንዳንዴ እንደው እኔ አሁን በላይፍ ውስጥ አንዳንዴ ራሴን የማገኝበት ጊዜ አለ። ጌታ እያልኩ መጨረሻ ላይ ከጌታ ጋር ያለኝ ሪሌሽንሺፕ በቃ እንደዚህ እንደ ፍቅር ሲሆን አታውቁም፣ ሲለወጥ እና ጌታ መውደዷ ነው ጉልበቷ ለመነሳት። ተነሳች እኮ እዛው አልቀረችም። ተነሳችና ውዷን ፍለጋ እንደሄደች ይናገራል። ሮሜ ምዕራፍ 13 ቁጥር 11 ላይ እንዲህ የሚል ቃል አለ። ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፋችሁ የምትነቁበት ጊዜ መቼ ነው? አሁን። መጽሐፍ ቅዱስ አይ ቲንክ የእግዚአብሔር ቃል ዘመናችን አጭር ስለሆነ ዘላለም ነገር ስለሌለ በዚህ ምድር ላይ እስክንኖር የምትድኑበት ጊዜ አሁን ነው። ከእንቅልፍ የምትነሱበት ጊዜ አሁን ነው። ሁሉ ነገር በአሁን ነው። በቃ ሁሉ ማለት ዘመኑን እንኳን ዋጁ ነው የሚለን እና ስለዚህ ከእንቅልፍ የምትነሱበት ጊዜ መቼ ነው ይላል? አሁን ነው። እና ቅድም እንዳልኩት ይህ ክፍል በአካል ስለመተኛ ሳይሆን ስለመንፈሳዊ እንቅልፍ ነው የሚናገረው። እና ክርስቲያን የኑሮውን ሁሉ ሲናገር የሚሄድበት መንገድ የተሰመረለት ተጓዥ እንደሆነ ነው እግዚአብሔር ቃል የሚናገር። ተጓዦች ነን። የዚህ ዓመቱ ጥቅሳችንም ራሱ ምንድነው? ዘረጋለሁ አይደለም? ተነስተህ ቁም ክርስቶስም ያበራልሃል። መኝታ አልተፈቀደም። የተፈቀደልን ሰዎች አይደለንም። ምክንያቱም ብዙ ቦታ ላይ ይናገራል። አምስቱ ስለነዛ 10 ልጃገረዶች አይታችሁ እንደሆነ 10ም እኮ ልጃገረዶች ናቸው ማለት ለጌታ የተለዩ ናቸው፣ ድንግል ናቸው ይላል። ግን ልዩነታቸው ምንድነው? 5ቱ እንቅልፍ ይወዳሉ። ጌታ ሲመጣ ነው ዘይታችን የምንለኩሰው በቃ ምናምን ይላሉ። 5ቱ ደግሞ የተዘጋጁ ናቸውና ምን ለማለት ፈልጌ ነው? ዛሬ ጌታ በልባችሁ ውስጥ አንድ ነገር ሲያስቀምጥ ዛሬውኑ አድርጉት።
እኔ አንድ ወንድም አንድ ጊዜ አንድ ቃል ተናገረኝና እሱ እንደ ቀልድ ነው የተጫወትን ነው ጥቅስ እንትን መንፈሳዊም ነገር አለ እንደው አለ አይደል ኮንቨርሴሽን ነው፣ ግን ውስጤ በጣም ቀረ እና ምን አለኝ አንድ ቀን አለ ጌታዬ ቤት መኝታ ክፍል ውስጥ ወንበርና ጠረጴዛ ቁጭ አድርገህ ቃሌን አንብብ አለኛል። እና እሱ ካለፈ በኋላ ነው ያወራልኝ እና በቃ ወዲያውኑ እንደተነሳው አለ እሺ በቃ ወንበርና መቀመጫ አድርጌ የእግዚአብሔርን ቃል አነባለሁ ካሁን በኋላ አልኩ አለ። ሀሳቡ አለ ብዙ ጊዜ መጣ አለ። ከዛ በኋላ ግን አለ ዛሬ ነገ እያልኩ ጠፋ አለ። በቃ ሀሳቡ ገብታችኋል? ምን ለማለት ነው? ወንበርና ጠረጴዛ ቤቱ ሳይኖር አይቀርም። ሳይኖር ቀርቶ አይደለም አለው እኮ እኔ ስለማውቀው ነው። ግን እግዚአብሔር ቃል ቁጭ ብለህ ቃሌን አንብብ ማለቱ ነው። እና ያ ቃል ወደ ውስጥ ይመጣል እና ጌታ አንዳንዴ ሲናገራችሁ እንትን ነው የአባትና የልጅ ነገር የፍቅር ነገር ነው። ጌታ በቃ ቀስ እያለ ይናገራችኋል። እምቢ ካላችሁ ፎርስ አያረጋችሁም። ታውቃላችሁ? ምክንያቱም እኮ ጌታ ምንድን ነው ራሱ ፍቅር አይደለም እንዴ? ስለዚህ በፍቅር ነው የሚናገረን። ይህንን አድርግ እንዲሁን ደግሞ በጣም የሚገርማችሁ የፍቅር ራሱ ትልቁ ኮሩ ለእናንተ የሚጠቅማችሁ መናገር ነው። ለእናንተ የሚጠቅማችሁን የሚረባህንን ማስተምር እኔ ነኝ ይላል አይደል? እና የሚጠቅመንን ነገር ማድረግ ነው። አንድ ጊዜ አንድ ትምህርት መጽሐፍ ላይ አንድ ነገር አነበብኩና እንደው ቢጠቅመን ብዬ እናገራለሁ። ስለ ኤሊና ስለ ጥንቸል ታሪክ ነው። እና ስታስቡ ራሱ ኤሊና ጥንቸል አንድ ጊዜ ጥንቸል ወደ ኤሊ መጣ። ለምን አንወዳደርም ሩጫ አለቻት። እና እሺ ተባባሉ። ብዙ እንስሶች ሁሉ ተጠርተው ሩጫ ውድድር እንዲያደርጉ ተደረገ። ማንና ማን? ኤሊና ጥንቸል። ከዛ ውድድሩ ተጀመረ። ጥንቸል ገና ትንሽ እንደሄደች ከኤሊ ርቃለች። ዞር ብላ ብታያት የለችም። አይ እቺ ቀርፋፋ ጋር ብላ ተኛች እስክትመጣ። ኤሊ ባለበት ስፒድ በምትመጣበት ስፒድ እየሄደች ሳታቆም ቀጠለች እና መጨረሻ መድረሻው ላይ ስትደርስ ይላል ሰዎች ኤሊ እያሉ ሲያጨበጭቡ ጥንቸል ስትነሳ ሩቅ ነች። እና አንድ ነገር ምን አይነት ነገር አለ መሰላችሁ? አንዳንዴ በቃ በምትችሉት ነገር ለጌታ ዴዲኬት ሆኖ መኖር እንጂ የኔና የፓስተር መስፍን ህይወት እኩል አይደለም፣ አንድ አይደለም። ባለጌታችኋል። ከሰው ጋር ራሳችሁን አታወዳድሩ። የራሳችሁን እርምጃ የራሳችሁን ሪሌሽንሺፕ ግን በቃ ለጌታ ነገር ሁሉ የተከፈተ ህይወት ጌታ በሚላችሁ በተሰመረላችሁ መንገድ ላይ ሄዱ። ምክንያቱም በምትሄድበት መንገድ የምመራ ስለሚል ይመራናል ጌታ። እና ሌላው በዚህ ቁጥር ላይ የምንመለከተው ነገር ምንድን ነው? በዋና ዋና መንገዶች ላይ እዘዋወራለሁ፣ ውዴንም እፈልገዋለሁ፣ ነገር ግን አላገኘሁትም አለች። በክርስትና ህይወት ውስጥ መንገድና ህይወት ማን ነው? ስለዚህ አንድ መንገድ ነው ያለው። እሷ ግን ብዙ መንገድ ላይ ሄዳ በቃ የምታገኘው መንገድ ላይ ሁሉ የምታገኘው ወደ አደባባይ ነው የወጣችው ስትወጣ። ከዛ በእያንዳንዱ መንገድ ላይ ጌታን ትፈልግ ነበር እና አላገኘችውም። ግን ደስ የሚል ጥሩ የምንማረው ትምህርት እሱ ነው። አንድ ነገር ልንገራቸው። አንዳንዴ በህይወታችን ላይ ችግር ሲኖር መልሳችን ከጌታ ነው እንጂ ከሰው አይደለም እንዴ? ለመሰላችሁ እንደዛ ምለው እንደው እኛ ኢሚዩን አይደለንም ችግር አለ፣ ያሳስበን ነገር አለ፣ ምንጸልየው ነገር አለ። በተለያየ ኤሪያ የኔና የልጅዬ ችግር አንድ አይደለም፣ ግን አለን ምንጸልይበት አረስታለን። ግን መልሱ ግን የሚመጣው ከኢየሱስ ነው። ለመሰላችሁ እንደዛ ምለው አንዳንዴ በነቢያትም በተለያየ ቦታ በቃ ያቅበዘብዘናል ሳናቀው። የችግራችን መፍትሄ በየቦታው ያለ መስሎን ነው። አሞጽ ላይ አንድ በጣም የሚያስገርም ክፍል አለ። አሞጽ ምዕራፍ 5 ከቁጥር 4 እስከ 6 ላይ እግዚአብሔር ለእስራኤል ቤት እንዲህ ይላል፣ እኔን ፈልጉ በሕይወት ትኖራላችሁ። ቤቴልን አትፈልጉ፣ ወደ ገልጌላ አትሂዱ፣ ወደ ቤርሳቤህም አትሻገሩ።
ገልገላ በእርግጥ ትማረካለች፣ ቤቴልም እንዳልነበረች ትሆናለች። እግዚአብሔርን ፈልጉ በሕይወት ትኖራላችሁ ይላል። ክፍሉን ስትመለከቱ ቤቴል ማለት የእግዚአብሔር ቤት ማለት ነው አይደል? ቤቴል የእግዚአብሔር ቤት ነው ትርጉሙ። ቤት ማለት ባይዘው ቤት ነው የዕብሩ ቃል ቢሆንም ኤል እግዚአብሔር ነውና የእግዚአብሔርን ቤት አትፈልጉ አይመስልም አባባሉ። ለመሰላቸው እስራኤሎች ቤቴልን የፈለጉት እንጂ የቤቴልን አምላክ አልፈለጉ። ጌልጌላም እስራኤሎች ተገርዘው ለእግዚአብሔር የተለዩበት ስፍራ ነው። ሰዎች ግን ጌልጌላን ሳይሆን የፈለጉት ማንን ነው? ጌልጌላን የፈለጉት እንጂ በጌልጌላ የተለዩለትን አምላክ አልፈለጉ። እግዚአብሔር አሁን እንደዛ የሚለው ማለት ኢቭን እንኳን በእውነተኛ ነቢያቶች ውስጥ ኖረው እንኳን እግዚአብሔር የሚገለጥ እግዚአብሔርን ቀድሞ ያፈልጉ። እውነተኛው ቃል ይመጣላቸዋል። አሳቢ ገብቷል። እና እግዚአብሔር ለእስራኤሎች ይናገር የነበረ ይሄ ነው። ቤቴልንም አትፈልጉ፣ ጌልጌላንም አትፈልጉ፣ እኔን ፈልጉ። በሕይወት ምን ትላላቸው? ክፍሉን ብትመለከቱት አሞጽ ላይ እስራኤሎች የተጨነቁበት ዘመን ነበር። ምክንያቱም በጣዖት አምልከው ከተማይቱ ተመላልቃለች። ስለዚህ በዛ ውስጥ እስራኤል እግዚአብሔር ተናግሮ ነበር፣ በቃ ትበተናላችሁ፣ ተዋችኋለሁ ስለተዋችሁኝ ብለውና ያው እግዚአብሔር ሲተው ያስጨንቃል። እና ስለዚህ ወደ እግዚአብሔር ለመመለስ ፈለጉና ፎከስ ያደረጉት ወደ ቤቴልና ወደ ገልገላ ነው። በዚህ ስፍራ ነው። ግን እግዚአብሔር ምን አላቸው? ሐሳባችሁ ጥሩ ይመስላል፣ ግን እሱን አትፈልጉ፣ እኔን ፈልጉ። እነዚህ ከተሞች ሁሉ የሚጠፉበት ጊዜ ይኖራል እና እግዚአብሔርን መፈለግ ትልቅ ነገር ነው። ይቺ ሙሽሪት ከእንቅልፏ ስትነሳ በአደባባዮች ላይ በመንገዶች ላይ እሱን ለማግኘት ፈለገች። ምክንያቱም ከተማ ነው፣ እንደዛ ነው የሚለው። ከእንቅልፏ ስትነሳ ወደ ከተማ ነው። ከተማ ታውቃላችሁ ምን አለው? ሰው አለ አይደል? ከተማን ከተማ የሚያደርገው ብዙ ሰዎች መኖራቸው። አንዳንዴ ግርግሮች ውስጥ የሚኖር ይመስለናል። ኢየሱስን በመሰለን መንገዶች ሁሉ በመሄድ አናገኘውም። ሰዎች ምንጭ በፈለቀ ቁጥር ምንድን ነው ብሎ ይሄዳሉ? መፍትሄ ነው ብሎ ይሄዳሉ አይደል? በቃ ምክንያቱም ምንጭ በፈለቀ ቁጥር መፍትሄ ይኖራል። ግን ምንጩን የሚያፈልቀውን መፈለግ ጥሩ ነው። የሕይወት ምንጭ ኢየሱስ ለዚህ ነው እኔ ምንድን ነኝ አለ? የሕይወት ውሃ ነኝ እና መርካት እሱን በመጠጣት ነው። እሱን በመጠጣት መርካት አለ። ያችን ሰማርያዊ ያላት ምንድን ነው? ከዚህ ብትጠጪ ይጠማሻል መልሶ፣ እኔ ግን የሕይወት ውሃ ምን እሰጥሻለሁ፣ እንዳትጠሚ ያደርግሻል። ይሄ የስጋ መጠማት አለ፣ መንፈሳዊ ጥማት ነው። ልክ አይታችሁ እንደሆነ ሲርባችሁ ዳይት ላይ ገብታችሁ ሞክራችሁ ከሆነ እንደኔ ዳይት ነኝ ትሉና ትሞክራላችሁ ቀኑን ሙሉ ወይ ጾምንም ትጠቀሙና ማታ ግን ያው ቀኔተውም ሁሉ ትበላላችሁ። ምንድነው የራበው ሰው ታውቃላችሁ እንትን ችግር አለበት። የሚረባው ሰው የሚጠማም ሰው እንደዛ ነው። በቃ ይበላል ይጠጣልም። ለዚህ ነው በቃ እንደዚህ ስትቸገሩ ችግሩ ስትገቡ መለየት ሁሉ ያቀታቸዋል። እና ሁሉም መንገዶች ወደ ኢየሱስ አይወስዱንም። ሁሉም አደባባዮች ደግሞ ኢየሱስን አያሳዩንም። ኢየሱስ እውነተኛና ብቸኛ የጠፉት ወደ አብ እንዲደርሱ የተሰመረ መንገዳችን ነው። እንደዛ ነው የሚለው ኢየሱስ ዮሐንስ 14:6 ላይ ኢየሱስ እንዲህ አለ፣ መንገዱ እኔ ነኝ፣ እውነትና ሕይወትም እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም ይላል። የሚመጣ የለም፣ በዛ የሚመጣ ግን ያገኘዋል። ክርስቶስን እንፈልጋለን። በሚያስፈልገን ኤሪያው እንዲገኝልን እንፈልጋለን። መሀል ላይ ያለችው ሙሽሪት ተኝቶ ከመመኘት በመፈለግ የተሻለ እንደሆነ ስለገባት ተነሳች። ለመፈለግ ምክንያትና ጉልበት የሆናት ግን ውዷን መውደዷ ነው ይላል።
አንዳንዴ ምንድን ነው ለማለት የፈለኩት ክርስቲያኖች እኔ አንዳንዴ ደክመው የቀሩ ሰዎች ድሮ ሄዳለሁኝ ለመጠየቅና ይገርማችኋል አንዳንዴ ሰዎች በቃ ጠፍቶ በራሳቸው ምክንያት ቢዚ ሆነው ምን ብለውና ስለ ጌታ ስትነግሯቸው በቃ ልባቸው ታያላችሁ ሲነካ። ጌታን ካያችሁ ትወዱታላችሁ። እንደው ሌላም ቦታ ብትሄዱ ደግሞ እንደውም አንዳንዴ የሚመልሳችሁ እንኳን ያ ገመድ ነው፣ ያ ፍቅር ገመድ ነው። በቃ ብክንክን ስትሉ አሬ በቃ ጸሎ በቃ ይሄን ሰሞን እኮ ጸልያለሁ። ቀን ላይ እንኳን አንዳንዴ ጠዋት ተነስታችሁ ብክንክን ብላችሁ መጨረሻ ላይ ቤት ስትገቡ ሪቹዋል አይደለም ለኛ ጸሎት ለክርስቲያን ማድረግ ስላለብን የምናደርገው ነገር ሳይሆን በቃ ከጌታ ጋር ፍቅር ስላለን የምናደርገው ነገር ነው። በቃ ጌታ ያስለመደን ነገር እኮ እሱ ነው አይደለም እንዴ? ክርስቲያኖች እኮ አንዳንዴ ታውቃላችሁ አሁን እስላሞች ልጆች እኔ እንደውም ሰፈሬ እስላም ሰፈር ነው ኢትዮጵያ እና ስለዚህ የጓደኞች አባቶችን አያለውና ሰዓታቸውን ጠብቀው ነው የሚጸልዩት አይደል? ሰላታቸውን የሚሰግዱት ስርዓት እኮ ነው፣ ስርዓት ነው። እና ክርስትናን ከዛ የሚለየው ጸሎታችን ከጌታ ጋር የሚሆን ሪሌሽንሺፕ ስለሆነ ልክ ከምትወዱት ሰው ጋር እንደምትገናኙ ደክሞንም ቢሆን ያው ታውቃላችሁ አንዳንዴ ተንበርክካችሁ ሰማዩ ይከፈታል፣ አንዳንዴ ደግሞ በቃ በሐሳብ ላይ ትሆናላችሁ፣ ተመልሳችሁ ትመጣላችሁ። ግን ጌታ ፊት እንደሆናችሁ ስለሚሰማችሁ ጌታን እየፈለጋችሁ እንደሆነ ስለሚሰማችሁ አይደል? እቺ ሙሽሪት የከተማይቱ ጠባቂዎች ጌታን አይታችኋል ውዴን አለቻቸው። መልስም አልሰጧትም። አይተነዋልም ግን አይገርማችሁም? ዲስከሬጅ አላደረጋትም። አንዳንዴ በላይፋችን ውስጥ ምንም ጌታን ፈልገን ብናጣ ጌታን ከመፈለግ አያቁማችሁ። በቃ አንዳንዴ ጌታን የምትፈልጉበት ኤሪያ ካላችሁ ዶክተሮች የሚሰጧችሁ መልስ ሌላ ሊሆን ይችላል፣ ወይም መፍትሄ የለንም ሊሏችሁ ይችላሉ። በተለያየ ኤክስፐርቶች በፋይናንስም ደረጃ ግን ይገርማችኋል ጌታን ለነገራችሁ መፍትሄ አድርጎ ከመፈለግ አትድከሙ አይደል? የሚያንኳኳ ነው ሳይሰለች የሚያንኳኳ ሰው ነበር የሚከፈትለት ይላል የእግዚአብሔር ቃል አይደለም? እንደዛ ነው የሚለው። እና ትጋቷን ደግሞ ታያላችሁ። ከእንቅልፍ ስትነሳ ከእንቅልፍ የተነሳ ሰው ይተጋል። መጽሐፍ ቅዱስ ተነሳ ከእንቅልፍ ክርስቶስ ያበራልሃል ስለሚል ስትነሳ ጌታ አበራላት እና ብርታቷን ታያላችሁ። በየመንገዱ ሄደች፣ አላገኘችውም። ከዛ አደባባይ ላይ ሄደች፣ አደባባዩም ላይ የለም። እልፍ ብላ ሄደች ይላል እግዚአብሔር ቃል። ምን ብላ ሄደች? እልፍ ብላ ሄደች። እልፍ ብላ ስትሄድ ጌታን እንዳገኘችው እንመለከታለን። አንደኛ ጴጥሮስ ምዕራፍ 2 ላይ ከ21 ላይ ይላል ክርስቶስ ስለ እናንተ መከራን የተቀበለው የእርሱን ፈለግ እንድትከተሉ ምሳሌን ሊተውላችሁ ነው ይላል። እኔ ጌታችን ብቻ ሳይሆን አስተማሪያችንም ነው። በቃ አንዳንዴ በቃ አስምሮልን የሄደ መንገድ አለ። ክብር ለእግዚአብሔር ይሁን። እንዲሁ በቃ ለዚህ እኮ ነው ወላጅ እንደሌላችሁ ልጆች አልተዋችሁም ያለ። የሄደበት መንገድ አለ። አንዳንዴ ብጅ ሊልብልን ይችላል፣ ግን በቃ ያስምሮ የሄደልን መንገድ አለ እንዴት እንደምንፈልገና ምሳሌን እንድትከተሉት ትቶልን እንደሄደ ይናገራል። ይሄ ምሳሌ እንግዲህ የእግዚአብሔር ቃል ነው አይደለም? እግዚአብሔር ቃል ነው እና እንደ ቃሉ ስንፈልገው ይገኛል። ይህም በየመንገዶች ከመሄድ በአደባባዮች ከመባከን ያተርፈናል። አንዳንዴ ዌዝን እኔ በጣም እጠቀማለሁ እና ምንዳው መንገድ ረጅም ስለሆነ እንጠቀማለን እና ዌዝን እንድንጠቀም መኪናችን ጂፒኤስ አለው እና ዌዝን እንድንጠቀም ያደረገን ነገር ምንድነው? ትራፊኮቹ አክሲደንት ካለ ይህንን አቮይድ አድርግ፣ በዚህ በኩል ሂድ ትለናለች። እንደውም አይታችሁ እንደሆን 3 ኦፕሽን ትሰጣቸዋለች። አሁን ከዚህ ስንሄድ 3 ኦፕሽን ነው የምትሰጠን፣ ማይሉን፣ ሰዓቱን እና የሚመቸንን አጭር ቶሎ ቤት የሚያደርሰንን እንመርጣለን። መንፈሳዊም ነገር እንደዛ ነው። የእግዚአብሔር ቃል አለ። በቃ የእግዚአብሔር ቃል እንደተሻለ
የተመረጠ የእግዚአብሔር ቃል እንደሆነ እናውቃለን። ባይ ዘ ዌይ የእግዚአብሔር ቃል የጸና የትንቢት ቃል ነው ይላል። የእግዚአብሔር ቃል የጸና የትንቢት ቃል የጸና ገብቷችኋል? የጸና ማለት እንግዲህ ትንቢቶች ሁሉ ኤክስፓየር ዴት አላቸው አይደል? አላቸው እኮ ትንቢቶች። በዚህ እግዚአብሔር በአገልጋዮቹ በኩል የሚናገረው ትንቢት ኤክስፓየር ዴት አለው አይደል? ምክንያቱም ፓስተር ዛሬ እግዚአብሔር እራት ትበላለህ ብለዋል ብለህ እራት ሲበላ ኤክስፓየር ያደርጋል አረግ በቃ ስለ ቁርስ አለ የተነገረው እራት ነው። የእግዚአብሔር ቃል ግን በዘመኑ ሁሉ የሚሰራ ማለት ነው። የጸና ቃል የሚለው እንደዛ እኮ ነው። የእግዚአብሔር ቃል የምሬን ነው የምነግራቸው። የእግዚአብሔር ቃል የጸና የትንቢት ቃል የሚለው በዛ ምክንያት ማለት የተነገረው ከ1000 ዓመት በፊት ነው፣ ግን ዛሬም ይሰራል። አልፋና ኦሜጋ እኮ የሆነበት ምክንያት ለዚህ ነው። ክርስቶስ ስለ እግዚአብሔር ቃል የተናገረን ነገር በጣም ደስ ይላል። ሲፈተን ያቀረበው እሱን ነው። ሲያስተምር ራሱ ጠቅሶ ያስተማረው እሱን ነው። የእግዚአብሔር ቃል መግዚአብሔር ቃል ራሱ ሲናገረው የእግዚአብሔር ሰዎች በምን ተነርተው በመንፈስ ተነርተው እንደጻፉት ይናገራል። ስለዚህ በመንፈስ የተጻፈ ቃል ነው። ዘላለማዊነት አለው፣ ሕያውነት አለው፣ የመስራት አቅም አለው። በጣም የሚያስገርመው ደግሞ በሁለት በኩል ስለታም ነው። በጣም ነው የሚያስገርመው። በሁለት በኩል ገብታችኋል አይደል? እንደው ይሄኛውን አልፎ ይሄኛውን ከቆረጠ በኋላ እዚህ ጋር አቅም የለውም፣ እዚህ ጋር ሰርቶ እዚህ ጋር አልሰራም ምንለው አይደለም። በሁለት በኩል ስለታም ነው፣ ይሰራል። ራሴን እንዳልቀድም ነው ስለሱ የጻፍኩት ጥቅስ አለ። ሮሜ ምዕራፍ 8:37 ላይ በዚህ ሁሉ በወደደን በእርሱ ከአሸናፊዎች እንበልጣለን ይላል። በዚህ ሁሉ ምን ባለን? በወደደን። ስለዚህ እሷ የውዷ ለዛች ሙሽሪት ጉልበቷ ምኗ ነው ብለናል? ጌታን መውደዷ ነው። በቃ እንደሚወዳት አወቀች፣ እሷም ወደደችው። ወገኖች ሆይ ጌታ እንደሚወዳችሁ ሪሊ ማለት ከቃል አልፎ ውስጣችሁን ከገባ ጉልበት ይሆናቸዋል ለመነሳት ለመከተል። እሱን በቃ ለመከተል የጴጥሮስ ጉልበት እሱ ነበረ። ሰዎች ሁሉ ጥለውት ሄዱ ይላል አለ ጌታን። የተናገረው ነገር ከባድ ስለሆነ ከዛ እሱ ምን አለ? እኛ አንተ ሕይወት ቃል አለ፣ ከአንተ ወዴት እንሄዳለን አለ። ዕብራውያን ምዕራፍ 4:12 ላይ የእግዚአብሔር ቃል ዛሬም ይሰራል። እንዲህ ይላል፣ የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው ካለ በኋላ ምኑ ላይ እንደሚሰራ ሲናገር ነፍስ ላይ ይሰራል፣ መንፈስ ላይ ይሰራል፣ አካል ላይ ይሰራል፣ ጅማትና ቅልጥምን እስከ ለያይ ድረስ ዘልቆ ይወጋል፣ የልብንም ምኞት ይመረምራል። አይገርማችሁም? ለአካላችንም የእግዚአብሔር ቃል መፍትሄ አለው፣ ለመንፈሳችንም የእግዚአብሔር ቃል መፍትሄ አለው፣ ለነፍሳችንም የእግዚአብሔር ቃል ምን አለው? መፍትሄ አለው። ይሰራል። ይገርማችኋል። እንደው ሴልፎናችሁን ጥላችሁ እንጂ የእግዚአብሔርን ቃል ጥላችሁ አትሂዱ። ገብታችኋል? ዛሬ ሴልፎን በጣም ትልቅ ነገር ነው። በጥቅሙ አኳያ ነው የምላችሁ፣ እንዲሁ እንትን ለማለት አይደለም። እኔ አሁን ሴልፎኔ ከጠፋ መስራት ሁሉ አልችልም። ምክንያቱም ስትገቡ አውተንቲኬሽን ኮድ የሚልከው በስልኬ ላይ ነው፣ አፕሩቭ ለማድረግ ለመግባት ሎጊን ለማድረግ ነው። ስለዚህ ላክአውት ነው መሆነው። ግን ይገርማችኋል የእግዚአብሔር ቃል ከዛም ይልቃል። ሌላም እንደው በፋይናንሱ ከአካውንታችሁም ከባንክ አካውንታችሁም የበለጠ የእግዚአብሔር ቃል ይጠቅማችኋል። እሳቤ ገብቷችኋል? እነዚህ ነገሮች መጥፎ ናቸው ለማለት አይደለም፣ ግን የእግዚአብሔር ቃል ለነፍሳችሁ ለመሰላችሁ እንደዛ ምለው አንዳንዴ ድክም በምትሉበት ጊዜ በአንዳንድ ችግሮቻችሁ ላይ ለዚህ ችግር መፍትሄ የምትሰሙት ነገር ያለው ሁኔታ እንደ ሰው እኮ አይምሮ አለን አይደል? ስለዚህ አንዳንድ ነገሮች ስናይ በቃ መፍትሄ የሌለ የሚመስለን ነገር አለ። ግን ይገርማችኋል ለእግዚአብሔር የሚሳነው ነገር የለም። የእግዚአብሔርን ቃል ስትታመኑ እግዚአብሔር እንደታመናችሁ ቁጠሩ። በቃ ይሰራል። ምክንያቱም የእግዚአብሔር ቃል ይሰራል ይላል ቃሉ። አሁን ቃሉን ነው የምንናገረው። ቃሉን ስንናገር የእግዚአብሔር ቃል እንደሚሰራ ይናገራል። ለምንድን ነው የሚሰራው ሲል ሕያው ነው ነው የሚለን።
ሕያው ነው። የአዲስ ኪዳን ድሮ አገር ቤት እኔ በጌታ እንግዲህ በጌታ መጣሁት አድግ ቤተሰቦቼ በጌታ አይደሉም። እኔ እንዴት እንደተገኘው እንግዲህ ጌታ ነው ያገኘኝና ጴንጤዎች እያመጡ የሚሰጡት ትንሽ አዲስ ኪዳን ነበረችና ፊት ለፊቷ ላይ በቆዳ የተለበደች ነች። ሕያው ቃል ይላል። ታስታውሱ ይሆናል እናንተና እንዴት አይነት ትልቅ ስም ነው የሰጡት እላለሁ። በቃ መጽሐፍ ቅዱስ እንደዛ ነው። የእግዚአብሔር ቃል ሕያው ነው የሚለው እና የእግዚአብሔር ቃል ሕያው ነው። ዛሬም ሕያው ነው። በእናንተ ሕይወት ላይ ሕያው ነው። በእኔ ሕይወት ላይ ሕያው ነው። ይዛችሁት ሂዱ። ይሰራል። እምሬ ነው የምነግራችሁ፣ ይሰራል። እና በቃ አንዳንዴ ስትደክሙ ደግሞ አትፈልጉት ማለት ስትደክሙ ስለ ሞክራችሁ አንዳንዴ እኔም እናገራለሁ እንደዚህ እስቲ ደግሞ እንደው ልጸልይ የምትሉት እንደዛ አታድርጉ። ላስት ሪዞርት አታድርጉት። የመጀመሪያ አድርጉት። ለመሰላችሁ የዚች ሙሽሪት ድካም ላስት ሪዞርት አድርጋ ነው። መጀመሪያ ሪዞርቷ በየከተማው በየአደባባዩ መሄድ ነበር፣ በየመንገዱ ፍለጋ እና የከተማው ጠባቂዎች እሷም ማጣች። ከዛ ደግሞ ከተማውን የሚያውቁ ሰዎች ይነግሩኛል ብላ ደግሞ ወደ እነሱ ሄደች። እነሱም አላገኙም፣ አልነገሯትም። ምን ለማለት ፈልጌ ነው? አሁንም ወደኛ እንደው ስናመጣው ሲስተሞች አሉ፣ ምን አሉ። መፍትሄን ከዛ አጠብቁ። ቅድሚያ ወደ እግዚአብሔር ይሁን። ከዛ በኋላ ሌሎች ነገሮች ይስተካከላሉ። መጽሐፍ ቅዱስን እንደ እግዚአብሔር ቃል ካመንና ከተጠቀምንበት ችግሮችም መከራዎችም ሊኖሩ ይችላሉ። እግዚአብሔር ቃል ግን አሸናፊ ስለሆነ ከያዝነው አሸናፊዎች እንሆናለን። እንደዛ ነው። በእርሱ በወደደን ከአሸናፊዎች እንበልጣለን የሚለው ቃሉ ስንይዝ ነው። ሀሳቤ ገብቷችኋል? እግዚአብሔርን በቃሉ ስንይዘው፣ እንደ ቃሉ ስናምነው፣ እንደ ቃሉ ስንደገፈው፣ እንደ ቃሉ ስንኖር ነው። ሉቃስ ምዕራፍ 5:4-5 ላይም እንደዚህ ይላል። የእግዚአብሔርን ቃል ስለመታመን ሲናገር ንግግሩን እንደጨረሰ ስምዖንን ወደ ጥልቁ ውሃ ፈቀቅ በልና አሳ ለመያዝ መረባችሁን ጣሉ አለው። ስምዖንም መልሶ መምህር ሆይ ሌሊቱን ሁሉ ስንደክም አድረን ምንም አልያዝንም፣ አንተ ካልክ ግን መረቦቹን እጥላለሁ አለው። በጣም የሚያስገርም ቃል ነው። ክፍሉን አይታችሁ ነው ካለመጀመሪያ ጀምራችሁ ብታነቡ ጴጥሮስ ሁሌ ወደሚያጠምድበት ወደ ገሊላ ምድር ባህር ሄደ። ከጥልቁ ነው እኮ ተመልሶ ይመጣ። ሌሊቱን ሁሉ ፈልጎ አጥቶ ልክ እዚህ ጋር ሲደርስ ጌታ መረቡን ተውሶ እዛ ላይ ቁጭ ብሎ አስተማረና እዛ ላይ ሰዎችን ቁጭ ብሎ መረቡ ላይ ጀልባው ላይ ቁጭ ብሎ አስተማረ ይላል። ከጨረሰ በኋላ ጴጥሮስ ሌሊቱን ሙሉ ደክሞ በመጣበት ቦታ ላይ ጌታ ሂድና መረብን ጣል አለው። ምንድን ነው የገባኝ ነገር? አንዳንዴ ታውቃላችሁ የምታውቁበት የተማራችሁት የምትሰሩት ስራ ላይ ሁሉ ጌታ ከእናንተ የበለጠ እውቀት አለ። ስሙት። እኔ በጣም የሚያስገርማችሁ ብዙ ጌታ ያሳፈረኝ ነገር አለ። እንደው ምን ያህል ትምህርቱ እንደሚሆናቸው አላውቅምና እኔ የአይቲ ፕሮፌሽናል ነኝ እና የምሰራው በኔትወርክ ኢንጂነር ውስጥ ነው። ኢንጂነሪንግ ሆኜ ነው የምሰራው። ሰፖርት አደርጋለሁ እና አሁን ፕሮግራሚንግ ቪላን ምናምን የምንላቸው ነገሮች አሉ እና ጌታ አሁን ስለዚህ ምን ጠይቃላቸው እርዳታ የምትሉት ነገር የለም? እንደ ሰው እንደዚህ የምትሉት እኮ ነገር አለ። ምክንያቱም ዝም ብሎ ቴክኒካል ነገር ነው ምናምን የምትሉት እና ይገርማችኋል። አንድ ጌታ ያስተማረኝ ነገር እንደው ጌታ ሲረዳችሁ አይምሯችሁ ይከፈታል እና 7 ሰዓት 6 ሰዓት ሌሎች ትራቨልሽ አድርገው የደከሙትን ነገር እንደው ሄዳቸው ፒንፖይንት ታደርጋለህ፣ ያሳያችኋል። ራሱ እንዴት ያደክማቸው እረፉ እኮ የሚለው እኮ ይሄ ነው። በጣም ነው የሚያስገርመው። እኔ እና በቃ ስራችሁ ላይ ጌታ ስራችሁን ከእናንተ በላይ ያውቃል። የምሬን ነው የምነግራችሁ። እኔ ማናሃታን ድሮ እየነዳሁ ሄድ ነበረ። አሁን ከቤት ነንና እየሰራ ስራ ማናሃታን እየነዳሁ ሄዳለሁ። ያው ኦፊሳችን በዎል ስትሪት አካባቢ ነውና አንዳንዴ ጌታ ውጣ በዚህ ላይ ይለኛል። ኤግዚት ላይ እንትን እላለሁ። የጌታን ድምፅ ሰምታችሁ ጌታ እኮ ጀንትል እኮ ነው ሲናገር፣ ቀስ ያለች በቃ ደስ የምትፈስ ውሃ ነች የጌታ ድምፅ እና ይናገርና ይሄ ነገር ምናምን ይሄኛው አሁን ጥሩ አይደለ እንደ ብዬ ሄዳለሁ። ዝም ብዬ አንድ ማላ ሄድን። ትራፊኩ ቆም በቃ አንዳንዴ ወክ ብታረጉት ቀድማላችሁ
እና ከዛ ይገርማቸዋል። ጌታ ቸር ነው። የእግዚአብሔር ቃል እኮ ጌታ ቸር ነው የሚለው እኮ ለዚህ ነው። ከአንድ ከሁለቴ በኋላ ባለመስማት ከዛ መስማት ጀመርኩ። ኢቭን እኮ ወይዝ እኮ ሂድ ብሎኛል። ኖ ኖ ኖ ጌታ ከተናገረ ዝም ብዬ እወጣለሁ። ወጥቼ ሳልፍ አያለሁ። ወይዝን አይታችኋል? መብራታችሁ ላይ እንትን ጂፒኤሱን ስታዩ ቀይ ነገር አያዋለሁ። ቀዩ ነው ትራፊኩን። እና ጌታ ይረዳል፣ ይመራል። ይገርማችኋል። አንዳንዴ አይምሰላችሁ የእሑድ ብቻ አምላክ፣ አይምሰላችሁ የትልልቅ ነገሮች ሁሉ አምላክ። ጥቂቷ ነገር አይገርማችሁ? ለመስላችሁ። ለዚህ እኮ ነው ከፀጉራችሁ አንድ እንኳን ያለሱ ፍቃድ እንደዚህ ሆድ ይሳችኋል አይደለም። እሱ ማለት አይደለም። ምን ማለት ነው? ጌታ አውቃለሁ ነው እኮ አባሌ ገብቷችኋል። እኔ የምሬ ነው የምነግራችሁ። አውቃለሁ ያን ያህል ስለእናንተ ኬር አደርጋለሁ። እንደዛ እኮ ነው የእግዚአብሔር ቃል። ምን አለ? 2 ጫጩት በ5 ሳንቲም፣ 5ቱ ደግሞ በ10 ሳንቲም። አሁን ሀሳቡ ገብቷችኋል? 2 ስትገዙ በ5 ሳንቲም ነው። በ10 ሳንቲም ስትገዙ ነው 5 ነው። አንዱ አሁን የምትቆጠር አይመስልም አይደል? እናንተ ከዛ ትበልጡም ይላለን። በቃ ጌታ እኔ እውነቱን ልንገራችሁ፣ ሂ ኬርስ ለኛ ይወደናል ብቻ። እንዲህ ማለት ፍቅር የሚለው ቃል ብዙ ጊዜ መቼም እንደው ሰዎችም ዝም ብለው ስለሚያወሩት ሰብስታንሱ አይገባንም። ግን እወድሃለሁ ማለት እኮ አይ ኬር እኮ ማለት ነው። በተለይ ከእግዚአብሔርና በእኛ ያንተ ነገር ይገደኛል፣ የኑሮ ነገር ይገደኛል፣ የቤት ነገር ይገደኛል። በቃ እረፉም ሲለን እኮ ሰዎች ታውቃላችሁ፣ እንቅልፍ የሚነሳን ነገር የለምን? አንዳንድ ነገር እኮ እንቅልፍ የሚነሳን ነገር አለ። አቶታችን የሚወስድ ነገር አለ። ኢቭን እንደ ሰው እንደ ባለ አእምሮ እያሰብን ነው እኮ አይደል? ስለ ቢላችንም ስለ ኑሯችንም ሁሉ ነገር እያሰብን ነው የምንሰራው። ግን ጌታ ይሄ ሁሉ አይ ኬር፣ ይሄ ነገር ሁሉ ያንተ ነገር እኛ ለጸሎት እንደውም በጣም የሚያስገርማችሁ ነገር ልንገራችሁ። አንድ ጊዜ በጣም የሆነ ጸሎት አሳሰበኝና ለመጸለይ እንትን አልኩኝና ተንበርክኬ ለመጸለይ በቃ እንደው እየጸለይኩ እንትን ሆነ፣ ቶቴ ተበታተነና ታገልኩኝ። የታገልኩ አንድ የእግዚአብሔር ቃል በቃ መጣ በውስጥ የእግዚአብሔር መንፈስ ተናገረኝ። ይሄን ነገር እኮ ሳትጸልይ እኔ እኮ ችግሩ ይሄን አውቀዋለሁ አለኝ። ይገርማችኋል። እንዲህ ተንበርክኬ ነበር፣ ተነስቼ ቁጭ አልኩ እዛቸው እና እንግዲህ ታዲያ ማረፍ ይሄ አይደል እንዴ አልኩኝ። አረፍኩኝ። ጌታ ምስክሬ ነው። እና ደግሞ ሶልቭ ሆነ በራሱ። እና ምን ልለው ከማረፍ እንነሳ፣ ከማረፍ እንነሳ ማለት ለምን መሰላችሁ? በቃ አንቅበዝበዝ። በቃ በሁሉ ነገር ላይ በሐሳቡም ስንጨነቅ ታውቃላችሁ፣ ምንም አቺቭ የምናደርገው ነገር የለም። ከማረፍ ግን ስንነሳ በፈርሶፎል ገና ስናርፍ ጌታ ጌትነቱን አኖሌጅ አድርገን ነው እንጂ ችግሩ እኮ አሳርፎን አይደለም። ችግሩ አሳርፎን አይደለም። ወይም የምንጸልበት የምናስብበት ነገር ኑሯችን፣ ነጋችን እንድናርፍ አድርጎን አይደለም። ግን ነገን የሚያውቅ አምላክ አለን አይደለም እንዴ? ነገን የሚያውቅ አምላክ፣ ነገን በእጁ የያዘ ጌታ እኮ ምን አለ? የነገስታትን ልብ እንደ ውሃ ወራጅ፣ የነገስታትን ልብ እንደ ውሃ ወራጅ አለ እኮ። አይገርማችሁ? ምን ለማለት ነው? የነገስታትን ውሃ እንደ ውሃ ወራጅ ማለት እንትን ነው፣ አቅምን ነው የሚናገረው። ነገስታትን ካደረኩ ሌሎችን ከቁጥር አታስገቡ ነው። በድሮ ጊዜ በመጽሐፍ ቅዱስ ብዙ ሀገሮች በ4 ዓመት በሚሾሙ ፕሬዚዳንቶች አለ ምራን የሚደረጉት በነገስታቶች ናቸው። ነገስታቶች እንደፈለጉ ነው የሚያደርጉት። ኃላፊነት የላቸው፣ ሪስፖንሲቢሊቲ የላቸው። ህዝቡ የነሱ ነው፣ ምድሩ የነሱ ነው። ሁሉን ነገር ነው የሚያደርጉት። የሚገድሉትን ይገላሉ፣ የሚሾሙትን ይሾማሉ። ግን እግዚአብሔር ምን አለ? እኔ እኮ እንደፈለግኩ እንደ ውሃ ወራጅ በባቢሎን ንጉስ ላይ ስልጣን አለኝ አለ። እንደውም የባቢሎን ንጉስን ባሪያዬ ነው አለ። ክብር ለእግዚአብሔር ይሁን። ምን ነው አለ? ባሪያዬ ነው። አንድ ቦታ ባሪያዬ ነው፣ ሌላ ጊዜ ደግሞ አገልጋዬ ነው ይላል። ይሄ አገልጋዬ ነው የሚለው ነገር የሚናገረው እንደው ንጉሱ ቂሮስ እንደው ብሎ እግዚአብሔር
ያው መጽሐፍ ቅዱስ እና ፓስተር ዳኒም ታውቃላችሁ አዛብ ነው ቂሮስ። ግን አገልጋይ ነው ማለት ነው ያዘዝኩትን ነው የሚያዘው የሚሰራው። ለዚህ እኮ ነው እኛም ልጆችም ነን ምኖችም ነን አገልጋዮች ነን። ልጆች ነን እንደ አባት ይወደናል በመንፈስ በክርስቶስ ኢየሱስ በመንፈስ ተወልደናል። አገልጋዮች ነን ደግሞ ያለውን ብቻ ነው የምናደርገው አይደለም። ሁለቱም ነን እኛ ያው ልጅነት ስለሚቀድም ነው። እየጨረስኩ ነውና የጴጥሮስ ትልቁ ዕውቀት ደቀ መዛሙርት ብቻ ሳይሆን አገልጋይ ነው። ጌታ ሂድ ወደ አለው ምናል በጣም ደስ ይለኛል እንደ ቃልህ እና ተናገረች። በውስጡ ያለውንም ቻሌንጅ ተናገረ እኮ። እኛ እኮ ሌሊቱን ሙሉ እኮ ነው አለ ለጌታ። ሌሊቱን ሙሉ ነው ሄደን ሳናገኝ የመጣ ነው። አንተ ካልክ ግን ምን እንላለን? ቃል እና በቃሉ መረቡን ጣለ። ምን ልል ነው? እንደ ቃሉ ነገሮቻችን እንጣል። ግድ የለም ይዞ ይነሳል። እውነቱን ልንገራችሁ ባዶ መረብ ያለ ጌታ የተጣለ ነው። ከጌታ ጋር የተጣለ መረብ ይዞ የሚነሳው ነገር አለ፣ የሚያወጣው ነገር አለ፣ የሚይዘው ነገር አለ። እንደውም ጴጥሮስ በጣም የሚያስገርመው ብዙ ታምራት አይቷል ከጌታ ጋር አይደል እንዴ? ግን 154 ትልልቅ አሳ ሲገባ ደንግጦ እግዚአብሔር ቃል ሲና በቃ ደነገጠና ምን ልል ነው? አንዳንድ ጌታ ይገርማቸዋል። እንደ ቃሉ ከታመን ነው ያስደነግጠናል በሚያደርገው ስራ። ምክንያቱም በቃ የጌታ ማንነት ኤክስትራ ኦርዲነሪ ነገር በላይፋችን ውስጥ ማድረግ ነው። ክርስቲያን የተአምራት ኑሮ ነው መኖር ያለበት። እንደ እግዚአብሔር ቃል ከኖረ ነው። በቃ ለመሰላችሁ እንደዛ የሚለው በውኑ ለእግዚአብሔር የሚሳነው ነገር አለን? እግዚአብሔር ምናችሁ ነው? አምላካችሁ አይደለም እንዴ? አምላካችሁ ነው። ኦኬ። እግዚአብሔር ለፈርዖን በሙሴ በኩል መልእክት ሲነግር አንድ ቃል ተናገረ። ያመልከኝ ዘንድ ሕዝቤን ልቀቅ። ተስፋይቱን ምድር መውረስ ሁለተኛ ነው። አባላይቶቻቸው ለሚያመልክ ሕዝብ የተሰጠ ቦታ ነው እንጂ የእግዚአብሔር ሐሳብ እግዚአብሔርን ማምለክ ነው። ስለዚህ እስራኤሎች እግዚአብሔርን እንዲያመልኩ የእግዚአብሔር ሐሳብ እሱ ነው። እግዚአብሔር ሕዝቤ ያመልከኛል ልቀቅ። ግን የሚያመልከኝ ሕዝብ ደግሞ እኔ ፕሮቪዥን በማድረግለት ማርና ወተት በሚያፈሰው ምድር ላይ ይኖራል። ይሄ ነው ሁለተኛው። አባባል ገብቷቸዋል። አንዳንዴ ስናስቀድመው ነው የእግዚአብሔርን መንግስትና ጽድቅ እሹ ሌላ ሁሉ ምን ይላቸዋል? ይጨመርላቸዋል። ጽድቁን ሳይሻ የሚጨመርለትን ሰው ኮረጆውን ከፍቶ የሚቀመጥ ከሆነ ሁሌ ባዶ ነው። አባባል ገብቷቸዋል። ጌታን በቃ በመስጠት ብቻ እንትን አንበለው ማለት መጀመሪያ ለአምልኮ ነው የተጠራ ነው። አምልኮ ደግሞ የሚለው ቃል ያመልከኝ ዘንድ ሕዝቤን ልቀቅ ሲል ብሉይ ኪዳን ይገርማቸዋል። እንደው ስታነቡ ነው ሞር ስለ አምልኮ የሚገባቸው። ኢቭን በአዲስ ኪዳን ላይም በጣም የተገለጸ ቢሆንም እንደ ሌማን ግን ስታነቡ ብሉይ ኪዳን ላይ ለመሰላቸው ብሉይ ኪዳን ለምለው እስራኤሎች የሚቸገሩበት አንዱ ትልቁ ነገር ጣዖትን መስራት ነበር ለማምለክ። አይገርማቸው? ለምንድን ነው ጣዖት ንቁጭ ብላችሁ? እኔም ብዙ ጊዜ መጽሐፍ ቅዱስን ሳነባ አንዳንዴ ቁጭ ብዬ ጥያቄ ጠይቃል። ለምንድን ነው ግን እስራኤሎች እንደሚቸገሩት? ዘዳግምን ስታነቡ፣ አንደኛ ነገሥት ስታነቡ፣ የነቢያቶችን ክፍል ሁሉ ስታነቡ፣ አሁን ኤርሚያስን እያጠናው ነውና ከአንድ ጀምራችሁ ሁሉ ብትሄዱ እስራኤሎች ደጋግመው እግዚአብሔርን ኦፌንድ የሚያደርጉበት ችግር ጣዖት ማምለክ ነው። እና በጣም የሚያስገርማችሁ ደግሞ ጣዖቱን የሚሰሩበት ነገር ያስቀኛል። ጆሮ አላቸው አይሰሙም፣ እጅ አላቸው እና ምን ይላል? አናጢ በእጁ ቀርጾ ያወጣው ጣዖት ነው ይላል። ይገርማችሁ። አሁን እንዲህ ስትሰሙ ቀለል ያለ ይመስላል። እስራኤል ግን በዚህኛው ችግሬ ላይ ይሄ ነው ጋርድ የሚያደርገኝ ብሎ ነው ጣዖቶችን የሚሰሩት ከአዛብ የወሰዱት። አምልኮ ኮዙ ራሱ እንትኑ አምልኮ የሚባለውን ክፍል ስትመለከቱ ምንድነው መሰላችሁ? ጣዖት የሚሰሩ ሰዎች ጣዖት አሁን ህንዶችን ለምሳሌ ሂንዱይዝም ተመልከቱ። ሂንዱይዝም ብዙ ጣዖቶች አሏቸው። ብዙ ጣዖቶቹን እንደው ሲናገሯችሁ ከሰማችሁ በኋላ ስትመለከቱ ምንድነው
ፍቅር ባጣ ይሄኛው ጣዖት ፍቅር ይሰጠኛል። ገንዘብ ባጣ ይሄ ምንድነው ለማለት የፈለኩት የምታመልኩት አምላክ he's responsible to take care all። ለዚህ ነው አባሌ ገብቶኝ እግዚአብሔርን ስታመልኩ እግዚአብሔር ነው ሁሉን ነገር የሚያዘጋጅላቸው። ለእስራኤል እንደዛ ነው ያለው። በቃ ሁሉን ነገር እኔ ነኝ የማዘጋጅላቸው። ደግሞ እንደዛም ነው ማርና ወተትን የሚያፈስ ምድር ትሄዳላችሁ አላቸው እግዚአብሔር ነው አይደል? ስለዚህ በእግዚአብሔር ብቻ ልንታመን ብቻ ሳይሆን እግዚአብሔር ልናመልክ ይገባናል። ለዚህ ነው የተጠራነውም ለዚህ ስለሆነ ትልቁ ኮሩ በቃ ይሄ ነው ልናመልክ። በቃ ቃሉ እንደሚለው ያመልከኝ ዘንድ ሕዝቤን ልቀቅ አይደል? ለታሰሩት መፈታትን እሰጣለሁ ያለው ጌታ እኮ በተለያየ ነገር ስለታሰርን ነው። ስለዚህ የእግዚአብሔር ቃል ሲናገር በኃጢአታችን ብዛት የቁጣ ልጆች ሆነን ሳለን ከታላቅ ምሕረቱ የተነሳ እንዳመጣን እንድናመልከው እንደረዳን እንመለከታለን። ሉቃስ ምዕራፍ 11 ከ9 እስከ 10 ላይ እንዲህ የሚል ቃል አለ። ስለዚህ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኙማላችሁ፣ በርንም አንኳኩ ይከፈትላችኋል። ምክንያቱም ይላል ያፈራል የሚለምን ይቀበላል፣ የሚፈልግም ያገኛል፣ በርም ለሚያንኳኳ ይከፈትለታል። የሚለምን ያገኛል ወይም ይቀበላል የሚለው ቃል መቼም እኛ ያው ላይፋችን በጌታ ምሕረት ነው ያለነው። እየተሰጠን እኮ ነው ያለነው። እየተሰጠን በጣም እንደሚያስገርመው ነገር ልንገራቸው። አሕዛቦች እንኳን እኮ ከኛ የተረፈውን ያገኛሉ እኮ አይደል? አይምሰላቸውን ሀብታም ምናምን ስለሆኑ አይደለም። ዝናብ ስለኛ በሚለቀቀው እንደዛ ነው ለሚለው ጳውሎስ እና ቁጭ ብዬና አንዳንዴ ይላል ይሄ እኮ በቃ እግዚአብሔር ከምሕረቱ የተነሳ የሚለቀው ነገር ነው። እኛ ግን ክርስቲያኖች እናውቃለን ከእግዚአብሔር ምሕረት የተነሳ በመቀበል እንደምንኖር አይደል? በመቀበል አንድ ጊዜ አንዱ ምን አለ ሲናገር ውሃ እንኳን አሁን ስጠጣ እግዚአብሔርን ማመስገን ጀምሬያለሁ አለ አንድ አሜሪካዊ። እና ለምንድን ነው የተናገረው? አመመኝ አንድ ጊዜ አለ እና አሞኝ አለ ውሃውን አፌ ውስጥ ከትቼ መዋጥ አቃተኛል። በጣም በቃ ከዛ በኋላ በቃ ትልቅ ነገር በራልኛል። እንዴ ውሃም ለካ መጠጣት አፌ ውስጥ ካገባ በኋላ እንኳን መዋጥ እግዚአብሔር ሲረዳ ነው። ስለዚህ እኛ በቃ ሚናግድም ስለነጋና ስለመሻ አይደለም፣ እግዚአብሔር ስለረዳን ስለሚሰጠን ነው የምንኖረው። ሰዎች ጥሩ ፍራሽ ኖሯቸው እንቅልፍ የለም ወይ ደግሞ እንቅልፍ ፍራሽም የለም እንቅልፍም የለም። የእንቅልፍ ኪኒኑም እየረዳ እኮ ነው ማውራቸው። እንደ ቀላል አትምሰሉት እኮ አንዳንዴ እኮ እንደ ቀላል ታያላችሁ እንጂ እኮ በዚህ የሚሰቃዩ ብዙ ሰዎች አሉ። ጣሪያ የሚቆጥሩ አሉ። ግን እኛ እግዚአብሔር በቃ ይሄ ለምኑ ይሰጣችኋል የሚባለው ነገር በቃ ጌታ ለኛ አድርጎታል። ምን ያልሰጠን ነገር አለ? ክብር ለእግዚአብሔር ይሁን። እና ስለመፈለግ ነው። አሁን መፈለግ ትእዛዝ ነው አይደል? መፈለግ ትእዛዝ እንደሆነ ይናገራል። ደግሞ ለመሰላችሁ ፈልጉ የሚለው ፈልጎ ያገኘ ሰው ያገኘውን ነገር አይደብቅም። በቃ ታሳያላችሁ አይደል? ታሳያላችሁ። ለመፈለግም ሪዋርድ እንዳለው ይናገራል። ለማግኘት መፈለግ አለብን። የእግዚአብሔር መንግስት ልንፈልግ ይገባናል። በመፈለግ ውስጥ የሚጨመር ነገር አለ እና ዮሐንስ 1:41 ላይ እንድሪያስ ጌታን እንዳገኘው ያደረገውን ሲናገር እንዲህ ይላል። እንድሪያስ በመጀመሪያ ያደረገው ወንድሙ ስምዖንን ፈልጎ ምን አለ? መሲሁን አገኘ ነው ብሎ መንገር ነው ካለ በኋላ መሲህ ማለት ክርስቶስ ነው ይላል። እና እንድሪያስ ባለሳሳት የመጥምቁ ዮሐንስ ደቀ መዛሙርት ነበር መጀመሪያ። እና የእግዚአብሔር በግ ሲባል ሰማና ጌታን ካያችሁ ሁሉን ጥላችሁ እኮ ነው የምትሄዱት። ጥሎ ሄደ። እና ምንድን ነው ጌታ ምን ትፈልጋለህ አለው። የት ነው የምትኖረው አለ። ክብር ለእግዚአብሔር። ታውቃላችሁ አንድ ነገር ልንገራችሁ ግን ጌታ ሁሌ ይጠይቃችኋል። ከሰማችሁት ምን ትፈልጋላችሁ ይላል እኮ። ለምን መሰላችሁ? አንዳንድ ሰዎች አንድ ነገር ሲያገኙ ይጠፋሉ። እንትኑ ሞቲቫችንን እንመርመር። እኔ
በማገልገልም እንደው በመመንም በጌታ ፊት ትንሽ እንደው ከ20 ዓመት በላይ ቁጥር ያለው ሰዎች አንዳንዴ ቸርች ሲቀሩ ያለው እና ቢዚ ሆነን ነው ይላሉ። እና ቢዚ ሆነን ደከመን ወይ መኪናም ስለሌለ ትራንስፖርቴሽን ያለ መኪና ሲገዙ ደግሞ በቃ ቢዚ ይሆናሉ። ከዛ አንድ ጊዜ አንድ ወንድም ጋር እንዲህ ስናወራ አንተ መጀመሪያ መኪና አልነበርህም አለው። አልመጣህም አለው ትራንስፖርት። አሁን መኪና ገዛ ደግሞ ቢዚ ሆነ። ነገ ፕሌን ቢሰጥህ እኮ ኤርፖርት የለም ቸርቹ አጠገብ አትመጣም አለው። እና ቀልድ ይመስላል፣ ያስቃል፣ ግን እውነት እኮ ነው። ለመሰላችሁ ለማለት ፈልጌ ነው። ምንድን ነው የምትፈልጉት? ምን ፈልጋችሁ ነው ጌታን የምትከተሉት? ጌታ እንደዚህ ይሄ ጌታ ነው የሚጠይቃችሁ። እና አንዳንዴ ራሳችሁን ጠይቃችሁ ሶል ሰርቺንግ የሚባል በቃ ሶል ሰርች አድርጋችሁ እንደ ጴጥሮስ እኮ ትልቁ የጠቀመው ነገር ይሄ ነው ብዬ ገምታለሁ። እና አንዳንድ እውቀት ታውቃላችሁ፣ የእግዚአብሔር ቃል እውቀት ነው የሚለው ዘመናችሁን ሊያሻግራችኋል። እኔ ጴጥሮስን የጠቀመው ጥቅም ይሄ ቃል መጨረሻ ላይ ጌታ ከሞተ በኋላ በመስቀል ላይ ከተሰቀለ በኋላ የጠቀመው እንደገና ጉልበታም ሆኖ ተነስቶ ያውም ለማገልገል ጉልበት የሆነው እሱ ነው ብዬ ገምታለሁ። ምክንያቱም እንዴ አላውቅም ብሎ እኮ 3 ክዷል እኮ። ያውም አንተ እንደ አለት ነህ ተብሎ የተሾመው እኮ ነው። በቃ ካደና በጣም የሚያስገርመው ግን አንድ የገባው ነገር ያለ ጌታ መኖር እንደማይችል አወቀ። ኢሚዲየትሊ በገረድ ፊት ነው የጋዳው። አሁን ይሄ አባባል በዚህ ዘመን ላለን ሰዎች ምን ማለት ነው ይላል። ገረድ የሚለው አባባል ለማለት ፈልጉ ከሰው ክላስ ሌቭልም ለሎወስት ማለት አሁን አለቃ ፊት ብትክዱ ልትታሰሩ ትችላላችሁ። ግን እሷ የምትናገረው ነገር ምንም መፍጠር አይችልም በሱ ላይ ፈስ ምን አገባሽ አንቺ ማለት ይችላል። ግን ያለበት የተያዘበት ፍርሃት ትልቅ ስለሆነ ረን ያላውቀው እንደውም ይራገምና ማለት በቃ እሱን ያለማወቁን እርግጠኛ ለመሆን ወይም በእኛ አባቴ ይቡት ምናምን እንደምንለው ማለት ነው መርገም ጀመረ፣ መማል ጀመረና ግን ጉልበት የሆነው ላለ ምክንያቱም ለመሰላችሁ ከውድቀታችሁ ከትልልቅ ውድቀታችሁ ከድካማችሁ ጉልበት የሚሆናችሁ የጌታ ፍቅር ነው። እና ጴጥሮስን የረዳው ይሄ እውቀት ነው ላለ ያኔ በቃ የጌታ ፍቅር ጥልቅ ብሎ ገባ፣ አስገባ ራሱ ባይዘው የጌታ ፍቅር ዝም ብሎ አይገባም፣ ሲከፈትለት ነው። ለዛ ነው እኮ አንኳኳለሁ ነው የሚለው አይደለም እንዴ? ስትከፍቱ ነው እንጂ እንዲህ እንደው ጉልበት ነገር የለውም። ጌታ በጣም የፍቅር አምላክ ነውና እና በፍቅርም ነው የሚመራንም ከኛ ጋር የሚሆነው ስንከፍትለት ነው። ጴጥሮስ ያኔ የከፈተውና ያስገባው እውነት ጠቀመው። በላይፋችሁ ውስጥ ይሄ እንደዚህ አይነት የእግዚአብሔር እውነቶች ይረዷችኋል። በቃ ባቃታችሁ ነገር ቻሌንጅ በሆናችሁ አንዳንዴ በቃ በላይፋችሁ ውስጥ በምታልፉበት ነገር ሁሉ ያግዟችኋል። እና ፈለገ ጌታን እንድሪያስ አገኘ፣ ወንድሙ ወደ ወንድሙ መጣ እና ወንድሙን ጌታን አገኘ ነው አለ። ማንን አገኘ ነው? ጌታን እኮ አገኘ ነው። ይሄ አባባል ለእስራኤሎች ትልቅ አባባል ነው። ምክንያቱም መሲህን ነበረ የሚጠብቁ የነበሩት። እየጠበክ ያለውን ነገር እየፈለክ ያለውን ነገር አገኘ ነው ብሎ ሲመጣ ለዚህ እኮ ነው ጴጥሮስ የሮጠው። መረቡን ጥሎ አባቱን ጥሎ ጌታን ተከተለ። አንዳንዴ በቃ ጌታ ይርዳን ብዙ ነገሮቻችን አስጥሎ በቃ እንዳንያዝና ፈልጎ ያገኘ ሰው እንደዚህ ነው የሚሆነው። ጌታን ያገኘ ሰው የማይጨነቀው የማያስጨነቀው ነገር ስለሌለ አይደለም፣ ጭንቀቱን የሚጥልበት እና የሚያርፍበት አምላክ ስላለው ነው። እና የሚፈልግ ሰው ለመሰላችሁ እንደዚህ ያልኩት የሚፈልግ ሰው ገና መፈለግ ሲጀምር ነው ሪዋርድ የሚደረገው ይላል እግዚአብሔር ቃል። እንደዛ ነው የሚለው ዕብራውያን ምዕራፍ 11:6 ላይ እግዚአብሔርን መፈለግ ዋጋ እንዳለው ወይም እንደሚከፈል እንደሰራችሁት ገና ስትፈልጉ እንደሰራችሁ ነው የሚቆጠርላችሁ ይላል እግዚአብሔር ቃልና ምን ይላል? ወደ እግዚአብሔር የሚቀርብ ሁሉ እግዚአብሔር መኖሩንና ከልብ ለሚፈልጉትም ዋጋ እንደሚሰጥ ማመን አለበት ይላል። ምን ማለት ፈልጌ ነው? አሁን ለምሳሌ ወርቅ አለ ተብሎ ወርቅ ብትፈልጉ
ወርቁ ምን ያህል ቫልዩ እንዳለው አታውቁም አይደል? ታውቃላችሁ? አታውቁም። በወርቅ 18 ካራት ይሁን 14 ካራት ይሁን ወይ 22 ካራት ይሁን አታውቁም። ካገኛችሁ በኋላ ነው። መንፈሳዊ ነገር ግን እግዚአብሔር ቃል ሲናገር እግዚአብሔርን የሚፈልግ ሰው እግዚአብሔር መኖሩንና ለሚፈልጉትም ለሚያገኙት አይደለም ገና ለሚፈልጉትም ዋጋ እንደሚሰጥ ማመን አለበት። ጌታ ይሰጣል፣ ዋጋ ሪዋርድ ያደርጋል። በቃ የሚፈልጉትን ሰዎች ሪዋርድ ያደርጋል። እና ይሄም ራሱ ሊያበረታታን አሁን እንግዲህ የፍለጋችን ነገር እንዲጨምር ነው። ለመሰላችሁ አንዳንዴ የእግዚአብሔር ነገር ሰፊ ነው። እግዚአብሔር ትልቅነቱ ብቻ የሆነ ኤሪያ ያገኛችሁት አለ። አሁን የሆነ ደግሞ ኤሪያ በቃ ታውቆ ያልቃል። እንደ ጌታ አልቀም ተገኝቶ ያልቃል እንደ አልቀም። አዲስ ነው። መጽሐፍ ቅዱስ ሲናገር የእግዚአብሔር ትልቅነት አዲስ ከመሆኑ የተነሳ መላእክቶቹን እንኳን ስንፍና ይከሳቸዋል። ትልቅ ነው። የቅድስናው የትልቅነቱ ነገር ማለት ራሳቸውን ሲያዩ ማለት ነው። ኃጢአት ሰርተው አይደለም እንል ግን የእግዚአብሔር ነገር ወንደር እንድናረግ በቃ በየቀኑ አይጠገብም እኮ እንደው ዘማሪዎች ስለዘመሩ አይደለም የእግዚአብሔር ቃል ስለሚል ነው። ራሱ አዲስ ነውና ሪዋርድ ያደርገናል። እኔ እንደው የኒው ጀርሲ ወንድሞች እህቶችን ማበረታታችሁ ዋጋ አለው። አይዟችሁ ዋጋ አለው። ጌታ ምስክሬ ነው። በጉልበታችሁ መጠን ሳይሆን እንደሱ ጉልበት እንድትኖሩ ይረዳችኋል። በቃ ኑሯችሁ ሁሉ በሱ ደግሞ አንድ የእግዚአብሔር ባህሪ አንድ ነገር ልንገራችሁ። ሲያከብራችሁ ራሱን ሊያከብር ነው በእናንተ ውስጥ አይደል እንዴ? ጴጥሮስ ማነው መርዶኪዮስን እኮ ከዘበኝነት ሲያነሳው በጣም ይገርማል። መርዶኪዮስ ላይፉ ሪስቶር እንዲሆን ብቻ ነው የፈለገው እና እኔ እኮ ማመልክለት ምሰግድለት አንድ እግዚአብሔር አለ። መጽሐፍ ቅዱስ ሲናገር አብረውት እኮ ዘበኛ ቦታ የተቀመጡ ሰዎች ለሃማ ይሰግዱ ነበር። እሱ ግን ነው ምሰግድለት ነገር አለ። በላይፋችሁ ውስጥ የሚያሰግዳችሁ ነገር አለ። አሁንም ግን ግድ የለም ለጌታ ብቻ ነው የሚሰገደው። ለመጸላችሁ በጣም ነው የሚያስገርመኝ ክፍሉ የሃማ አመጽና የበቀል ሐሳብ መርዶክዮስ ደግሞ ሰርቫይቭ ማድረግ ነው የፈለገ። ታውጆብናል ሞትና ንጉሱ የሞቱን ትእዛዝ እንዲሽር ብቻ ነው የፈለገ። ግን አይመስላቸው እስራኤሎች በጣም ደስ የሚል ነገር አላቸው። ራሔልን ሲባርኩ የጠላቶችሽን ደጅ ውረሻሉ። የእግዚአብሔር ሐሳብ እንደዛ ነው። አይዘው ወይ በቃ ይገርማቸዋል። እንዲህ ሰርቫይቭ እንድናረግ ሳይሆን በቃ አክብሮ ሊከብርብን እና ምን ለመሰላቸው እንደው ዓለማውያኖች ክብር የሚሉት ነገር አለ እና ግን ይገርማቸው ጌታን ስንይዝ አንጎድልም በሁሉ እና ይሄን ማለት ጌታን መፈለግ ውዷ ጌታን እንደፈለገች መፈለግ ማለት እንግዲህ መቼም በቃል ውስጥ ነው የምፈልገው እንጂ አደባባይ አንሄድም። መኪናችን ይዘናል ወይም በትሬን ይዘና አንሄድም። ጌታ ግን ይገርማቸዋል። በጓዳችሁ ፈልጉት። አንዳንዴ በጓዳ ነው የሚገኘው። አቤት ሲገኝ ደስ ሲል ደስ አንዳንዴ ውበታችሁ እኮ በቃ እዛው ነው ዓለም የምታዩት። አንድ ጊዜ ተናግሬ እንደሆነ አላውቅም። ሁለት ነገር ተናገረኝ እንደዚህ እንደራእይ ነው። አንዱ ጌታ ኢየሱስ ሲመጣ ያለውኝና ሲመጣ እለምነዋለሁ። ምን እንደምለምነው አላውቅም፣ ግን እለምነዋለሁ እና ከዛ ቁጭ ብሎ የሆነ ትልቅ ዙፋን ላይ ነው። አንዲት እንደ አሚሽ ሴቶች ታውቃላችኋል፣ እንደ አሚሽ ሴቶች የለበሰች ነች እና ይጠራትና ትሰጠኛለች። ጋን ነው የምትሰጠኝ፣ ቁልፍ ጋን እና ይዛ ስትመጣ ምን ይለኛል? ቁልፉ መክፈቻው አንተ ጋር ነው ይለኛል። እና በጣም ነው የሚያስገርማቸው። ይገባቸዋል አይደል? ማለት ጌታ ነው። ያቺ አሚሽ የምትመስለዋ ዲሰንት የለበሰችው ሴትዮ ቤተክርስቲያን ነች አይደለም? እና እናንተ ስትሰጡ መክፈቻው የላይፋችሁ እናንተ ጋር እኮ ነው ያለው። ጌታ እኮ ፈልጉ ሲል እኮ ለዛ ነው መፈለግ እኔና እናንተ ጋር ነው ያለው። ማንኳኳት እኔ እናንተ ጋር ነው ያለው አይደለም እንዴ? መፈለግ በቃ ስትፈልጉት በጣም የሚያስገርመው አንዴ ጌታ እንደሚወዳችሁ ቃሉ ከነገራችሁ የሚወዳችሁን መፈለግ የእናንተ ስራ ነው አይደል እንዴ? ችግር ወደ ጸሎት አይግፋችሁ፣ ፍቅር ይግፋችሁ።
ለመሰላችሁ ችግር ሲገፋችሁ ያው ተመልሳችሁ ስታዩ አለ ያ ተራራ አሁን ጉልበት አታገኙም ብዙ። ፍቅር ግን ከገፋችሁ ሳታውቁት ተራራው መገፋቱ ነው እንዴ አለ እንዴ ጥሩ እኮ ነው። ባለፈው እህታችን መስክራለች እጇ መፈወስን እኮ አላወቀችም አላወራሽ። እንደዛ ነው አንዳንዴ በቃ ፍቅሩ ሲገፋችሁ ቻሌንጁ አለ እንዳለ ነው፣ ግን ሳታውቁት ወይ ግሬሱ ይለቀቃል ወይ በቃ በጌታ ማለት በንጉሱ ክብር ይጠፋል። እና በዚህ ልቀጥል ላሳጥርና ልጨርስ። የእግዚአብሔር ቃል ሲናገር ምን ይላል? መኃልየ ምዕራፍ 8 ከ6 እስከ 7 ላይ ስለ ፍቅር ሲናገር በልብህ እንዳለ በክንድህም እንደምትይዘው ማተም አስቀምጠኝ። እንደ ሞት የበረታች ቅናቷም እንደ መቃብር ጨካኝ ነው። ፍቅር ነች። እንደሚንገበገብ እሳት እንደ ኃይለኛም ነበልባል ትነዳለች። የውሃ ብዛት ፍቅርን ሊያጠፏት አይችሉም፣ ፈሳሾችም አያሰጥሟትም። ሰው የቤቱን ሀብት ሁሉ ስለ ፍቅር ቢሰጥ ፈጽሞ ይናቃል። ስለምን ቢሰጥ? ስለ ፍቅር። ፍቅር ዝናብ፣ እሳት ሁሉ አያጠፏትም ይላል። እዚህ ላይ ያለችው መኃልየ ይሄ ነገር ነው ውስጡ አይገባው። ከድካሟ ለመነሳት ጌታን ለመፈለግ ጌታንም ደግሞ ለማግኘት በጣም የሚያስገርመው አገኘሁት ብቻ አይደለም ያለ ያስኩት ነው ያለችው። ጌታን እንድናገኘው ጌታ ይርዳን። በጓዳችን እንድናገኘው ለመሰላችሁ። አሁን ሁለተኛውን ክፍል ልናገር። አንድ ጊዜ አንድ እልማየው እልም ነው ይሄ ራእይ ያለም እልም ነውና አንድ ትልቅ ድንኳን አለ። ተለቅ ያለ ድንኳን ነው። ውስጡ ክፍት ነው፣ በር አለውና ምን አየሁኝ? እዛ ውስጥ ስትገቡ ግን ከዛ ሁናችሁ ሁሉን ነገር ታያላችሁ። እዛ ውስጥ ስትገቡ እና ወደ እግዚአብሔርን ስታገኙት ሁሉን ነገር ታያላችሁ። አይገርማችሁ? የችግራችሁ መፍትሄ ታያላችሁ። የአብርሃም አገልጋይ መላእክቱ መጥቶ ካናገራት በኋላ ነው ውሃውን ያየችው እንጂ ውሃ አላፈለቀላትም። እግዚአብሔር ቃል ሲናገር ዞር ብላ ግን ስታይ ውሃ አየችላል። ማለት ጠምቷት ነው። ልጇ ጠምቶት እያለቀሰ ነበረ። እንዳይሞት ብላ ነው ርቃ ሄደችው። እና አንዳንዴ ምን እላለሁኝ በቃ ጌታን ስናገኝ መፍትሄ አለ። በጓዳችን ስናገኘው እናንተ የጌታ ልጆች ናቸው አይደለ እንዴ? የጌታ ልጆች ናቸው። አባታችሁን ግን በጓዳችሁ ስታገኙት ማለት በቃ ስትፈልጉት ማለት ፈልጉኝ ያለው ማለት ስንፈልገው ይገኛል። ሲገኝ አለቀ በቃ። ከተገኘ ምን ይሆናል ለምንኖር ነገር አይደለም። ገና ራሱ በጣም የሚያስገርማችሁ የመፈለግን ሐሳብ እርምጃ ስትወስዱ God is the rewarder for those who seek him። የእንግሊዝኛው ትርጉም ሞር ደስ ይላል። God is the rewarder for those who seek him ምን diligently እና እግዚአብሔር ዲሊጀንቱን እንድንፈልግ ይርዳን። እሺ እንጸልያለን እስቲ።